በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የልዑል እግዚአብሔር አገልጋዮች በወደደንና እስከ ሞት ድረስ አሳልፎ ራሱን በሰጠን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምና ፍቅር እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ለጽንሰታ ለእመቤታችን ጽንሰቷ በዓል በሰላም አደረሳችሁ። ቢያልፍም እንዲሁም ለዕለተ ሰንበት እንዲሁም ደግሞ የእመቤታችን የቅድስት ድንግል ማርያም ወዳጆች የጾመ ፍልሰታን እየጾማችሁ ባላችሁበት በዚህ ሰዓት እግዚአብሔር አምላካችን ጾማችሁን ሱባኤያችንን ጾማችንን ተቀብሎ ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ለዲያብሎስ ድል መንሻ ያደርግልን ዘንድ የእርሱ ቅዱስ ፈቃዱ ይሁንልን፣ አሜን። እንግዲህ ይሄንን መልእክት ሳስተላልፍላችሁ ዛሬ ታላቁ ሐዋርያ ቅዱስ ቶማስ በዮሐንስ ወንጌል ምዕራፍ 20 ላይ ጌታዬ አምላኬ ብሎ ስለ ጌታችን እውነተኛ አምላክነት መድኃኒትነት የመሰከረው ሐዋርያ ሰማዕትነት በተቀበለበት ሀገር በህንድ ሀገር ሆኜ ነው ማለት ነው። እግዚአብሔር ይመስገን። በዚህ ሐዋርያ ሰማዕትነት ባገኘባት ሀገር ተገኝቼ በዛሬው ዕለት በዚሁ በቅዱስ ቶማስ ቤተ ክርስቲያን የሥርዓተ ቅዳሴው ተካፋይ በመሆን እግዚአብሔርን አመስግኛለሁና ክብር ለአምላካችን ይሁን። ይህንን ለወደደ ለፈቀደ ላደረገልኝ አምላኬ እና እንግዲህ ይህ ቦታ ህንድ ሀገር ሐዋርያው ቅዱስ ቶማስ ሰማዕትነት የተቀበለበት ሀገር ነው። ታላቁ ሐዋርያ ቶማስ የሚሉት ዲዲሞስ የተባለው እና እንግዲህ እግዚአብሔር ፈቅዶ በዚች ሀገር እንድገኝ ያደረገኝ ትልቁ ነገር ያው የመጣብኝ ፈተና ህመም በዚሁ ምክንያት ለሕክምና በተገኘሁበት ሀገር ላይ የእግዚአብሔር ቤተ ክርስቲያን እህት የሆነችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እህት የሆነችው ከስድስቱ እህት አብያተ ክርስቲያናት አንደኛው የህንድ ቤተ ክርስቲያን ነው ማለት ነው። ኢትዮጵያ፣ ኤርትራ፣ ህንድ፣ ሶሪያ፣ አርመንና ግብጽ እህት ቤተ ክርስቲያን ይባላሉ። በቀኖና ቤተ ክርስቲያን በስራ ቤተ ክርስቲያን አንድ የሆኑ እህትማማች ቤተ ክርስቲያኖች በመሆናቸው በዚህ ቤተ ክርስቲያን ተገኝቼ ነው እንግዲህ የቅዳሴው ተካፋይ የሆንኩት ማለት ነው። እግዚአብሔር ይመስገን። ታላቅ ሀገር ነው በእውነት እውነተኛ ክርስቲያኖች እግዚአብሔርን የሚፈሩ ክርስቲያኖች ያሉበት ሀገር በመሆኑ እግዚአብሔርን አመስግኘዋለሁና ለዚህም ምክንያቴ በዚህ ሀገር እንድገኝ ያደረገኝ እንደነገርኳችሁ የኔ ህመም ነው። ለሕክምና ሄጄ ነው። ታውቃላችሁ ብዙዎቻችሁ። እግዚአብሔር ይመስገን በእናንተ ጥረት፣ በእናንተ ድካም፣ በእናንተ ጸሎት፣ በእናንተ ገንዘብ፣ በእናንተ ድጋፍ በዚያች ሀገር ሄጄ ሕክምና ለማግኘት በሄድኩበት ነው እንግዲህ በዚች ቅዱስ ቤተ ክርስቲያን ተገኝቼ አምልኮተ እግዚአብሔር ያደረግኩኝ ማለት ነው። እግዚአብሔር ይመስገን። እንግዲህ የሐዋርያው የቅዱስ ቶማስ በረከት ረድኤት በሁላችን ላይ ይደርብን። እንግዲህ ሐዋርያው ቶማስ የደረሰችው ሐዋርያት ዓለምን ሲከፋፈሉ ህንድ ሀገር ነው የደረሰችው እና በዚህችው ሀገር እንግዲህ እውነተኛ ሰማዕት ሆኖ በዚህችው ሀገር ተቀብሯል ማለት ነው እና በቤተ ክርስቲያናችን ትውፊት መሰረት የቅዱስ ቶማስ ቤተ ክርስቲያን ባለበት ጌታ ኢየሱስ ክርስቶስን ጎኑን እጁን የዳሰሰበት እጁ ወቅቱ እንደ እሳት ነበረ የሆነበትና አሁንም ሲሞት እጁ እያበራች በህንድ ቤተ ክርስቲያን በቅዱስ ቶማስ በታላቁ ካቴድራል ይገኛል ነው የሚሉን የቤተ ክርስቲያናችን ትውፊት። ያውን ያላየሁትን ይሄ ምንድነው? ታላቅነት ነው። የሐዋርያው ታላቅነትና የአባታችን የሐዋርያው የቅዱስ ቶማስ ረድኤት በረከት ጸጋና ክብር በሁላችን ላይ ይደርብን። እግዚአብሔር ከእናንተ ጋር ይሁን። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ በሁላችን ይደር። ሱባኤያችንን ጾማችንን በሰላም አስፈጽሞ ብርሃነ ትንሣኤውን ያሳየን፣ አሜን። እግዚአብሔር ይፍጠር።